አብዛኛዎቹ ጥለው ይሄዳሉ። መጀመሪያ 1-2 ቀን ይመጡና ማጥባት ይጀምሩና ግማሾቹ ደግሞ ሳያጠቡ በዛው ወልደው ነው ትተው የሚሄዱት ማለት ነው። ጡት በባህሪው ለልጆች መተኪያ አይደለም። አዲስ ለተወለደ ህፃን እድገቱ በተደሰው 6 ወር እስከሚሞላ ድረስ ምንም ሳይጨመርበት መተኪያ አይደለም። እሱን የሚያክል ኮምፓራብል የሆነ ኒውትሪየንት ማግኘት አንችልም። የእናትነት ፍቅሩንና እንክብካቤውን ሳያገኙ እንደምንም በየሆስፒታሉ ጨቅላ ህፃናት ተጥለው ይገኛሉ። እዛው የተወለዱበት ሆስፒታል የመጀመሪያ እድሜያቸውን በነርሶች ክትትል ያድጋሉ። በየቀኑ በመንግስት ሆስፒታሎች ውስጥ የሚጣሉት ህፃናት ቁጥራቸው ጥቂት የሚባል አይደለም። እኛ ጋር አብዛኛዎቹ ጥለው ይሄዳሉ። መጀመሪያ 1-2 ቀን ይመጡና ማጥባት ይጀምሩና ግማሾቹ ደግሞ ሳያጠቡ በዛው ወልደው ነው ትተው የሚሄዱት ማለት ነው። እና አንዳንዴ ተዘጋጅተው ነው የሚመጡት። ትክክለኛ አድራሻቸውን አይሰጡም። ስልካቸውንም ስትደውይ አንዳንዶቹ አንስተው በቃ አንመጣም ፐርፐዝሊ ነው ጥለን ሄድ ነው ይሉሻል። አንዳንዶቹ ደግሞ በቃ ይዘጉብሻል። ያጎት ወይ የጎረቤት ስልክ ነው የሚሰጡት። በቃ እኛ አናውቅም ብለው ነው የሚመልሱልሽ። ከዛኛም እንደምናደርገው በቃ ኦልዌይስ እየተቀያየርን በምንቀያየርበት ሰዓት በየ2 ሰዓቱ እናጠባቸዋለን። ያው ፕሪተርምም ተርምም ነው የሚጣለው። ተርም ከሆኑ ያው ገላቸውን እናጥባቸዋለን። ልብስ ሁሉም ያመጣል ያለው ልብስ እንቀይርላቸዋለን። በየ2 ሰዓቱ እናጠባቸዋለን፣ ያድጋሉ። እና የፕሪተርም የሆኑት ደግሞ ኪሎአቸው እስኪጨምር ድረስ እንጠብቅና ያው ከ2 ኪሎ በላይ ከሆኑ በኋላ ገላቸውን ማጠብ እንጀምራለን። ከዛ ልክ 3 ወርም ይሆናል 4 ወርም ይሆናል ፕሮሰስ እስኪደረግ በጣም ነው የሚቆዩት። እና እኛ ጋር አድገው ወደ ክበበ ፀሐይ በትራንስፈር ፎርም እንልካቸዋለን። እናቶቻቸው ልጆቻቸውን ጥለው የሚሄዱበት የተለያየ ምክንያት ሊኖራቸው ይችላል። ለእናት ልጇን ጥላ እስከመሄድ የሚያደርሳት ምክንያት ከአቅም በላይ የሆነም ሊሆን ይችላል። ልጆቹ ሲያድጉ የሚደርስባቸው አካላዊና መንፈሳዊ ጉዳትን የሚመጥን ምክንያት ስለመኖሩ ግን ሊያነጋግር ይችላል። ይቺ የምታዩት ስም ያልወጣላት የ3 ወር ህፃን ነች። ያለፉት 3 ወራት በዚህ ሆስፒታል ውስጥ በነርሶች እንክብካቤ ቆይታለች። እናቷ ጥላት ሄደችበት ምክንያት እንደሚገመተው አንድ እጇ የእድገት ችግር ስለነበረበትና 3 ጣቶች ብቻ ስለነበሯት ነው። የእድገት ችግር ያለባቸው ልጆች ብዙ ጊዜ እንደሚጣሉ ያለው መረጃ ያሳያል። እዚህ ሆስፒታል ውስጥ አሁን ላይ ያሉት 3ቱም ህፃናት አካላዊና ወይም አእምሯዊ እድገት ውስንነት ያለባቸው ናቸው። አብኖርማሊቲ ይኖራቸዋል። አሁን ክሌፍት ፓሌት ኤንድ ሊፕ የሚባል አፍንጫና እንትናቸው ሲሰነጠቅ አንደኛው በዛ ኬዝ ነው ጥላብን ሄደችው። የኔ ልጅ አይደለም ተቀይሯል ነው ያለችው። ማዋለጃ ግን ተነግሯት ቢያንስ 1 ሳምንት አጥብታለች እዚህ መጣ ማለት ነው። መጨረሻ ላይ ግን ሐሳቧን ቀይራ በቃ የኔ ልጅ አይደለም እዚህ ቀይራችሁብኛል ነው ያለችው። ከዛ ደወልንላት ከተወሰነ ጊዜ በኋላ አክሴፕት አድርጋ መጣለው ብላ ነበር ቀረች። እና እንደዚህ አይነት ነገርም ሀፕን ያደርጋል። አሁን ሁለተኛው ደግሞ አንድ እጁ 3 ጣት ነው ያለው። ሁለተኛው አብኖርማሊቲ ማለት ነው። እሷ ሲጀምር በጣም ያንገናት ባል የላትም እና ታጠባ ነበር 2 ሳምንት በላይ አጥብታለች እሷ ራሱ። ከዛ በቃ ከ2 ሳምንት በኋላ ጥላው ሄደች እሷ ማለት ነው። እና አብዛኛው ችግር እንደዚህ ባሎቻቸው ሲጥሏቸው ፕላስ ደግሞ የቤት ሰራተኛ ፋሚሊ አንዳንዴ ደግሞ ኢግኖር ሲያረጋቸው ነው በቃ እየጣሉ የሚሄዱት ማለት ነው። ከ10 በላይ እናገኛለን እኛ ጋር። አሁን ራሱ እንግዲህ አስቢ ገና 3 ወራችን ነው 3 ልጅ አለን እና ያው ከ10 ልጅ በላይ ይኖራል። ለፖሊስና መለከተና ከመጀመሪያው ጀምሮ ነው ሪፖርት የሚደረገው። ልጅ እንደዚህ ተጥሎ ይሄዳል ብለን ሪፖርት እናረጋለን። ከዛ በፕሮሰስ ይወስዱታል እነሱ ምስክር ምናምን የልጁ ሙሉ ዶክመንት ይያዛል። ምክንያቱም አንዴ የሆነ ልጅ ወጥተው አጋጣሚ ውጭ ሄዶ የማንነት ጥያቄ ፋሚሊዎቹ መጡና ያሳደጉት ሰዎች ዶክመንት ከዚህ ይወስዳሉ ቤተሰቡን ለመፈለግ ማለት ነውና ከነ ዶክመንቱ እናስረክባለን። ለልጅ በተለይ የመጀመሪያዎቹ 6 ወራት የእናት ጡት ማግኘት ግዴታ ነው። እነዚህ ልጆች የእናት ፍቅርና እንክብካቤ ብቻ ሳይሆን ከእናት ጡት ማግኘት የነበረባቸውን ለእድገታቸው ወሳኝ የነበሩ ንጥረ ነገሮችንም እያገኙ አይደለም።
ለእናት ጡት ወተት ይቀርባል ተብለው የሚመረቱ ወተቶችን እየተመገቡ እያደጉ ነው። እናትም ስለሌላቸው ምንም የማንነት ጥያቄም ስላለ እንደ እናትም እንንከባከባቸው። በየ2 ሰዓቱ እናጠባቸዋለን። ከዛ በፊት የሚያለቅሱ ከሆነ እናጠባቸዋለን። ሻወር፣ ገላቸውን ውሃ ሙቀን እናጥባለን። ልብስ እንቀይርላቸዋለን። በቃ እንደ ማንኛውም እናት እንንከባከባቸዋለን። የሚቀራረብ እንጂ የእናት ጡትን መተካት የሚችል ወተት እስካሁን መስራት አልተቻለም። በልጆች አካላዊና አእምሮአዊ እድገት ውስጥ የእድሜያቸው የመጀመሪያዎቹ ወራት እጅግ ወሳኝነት አላቸው። ለእድገታቸው ወሳኝ የሆኑት ንጥረ ነገሮችን አሟልተው የሚይዘው ደግሞ ከእናታቸው የሚያገኙት የጡት ወተት ብቻ ነው። ጡት ማጥባት እንግዲህ ለአንድ ልጅ በተለይ አንድ ልጅ ተወልዶ እድሜው 1 ዓመት እስከ 6 ወር እስከ 2 ዓመት እስከሚደርሰው ድረስ ጡት መጥባት አለበት። በተለይ ደግሞ የመጀመሪያው 6 ወራት ላይ ምንም ተጨማሪ ነገር ሳይሰጠው ጡት ብቻ እንዲጠቡ በጣም በአጽንኦት በተሞላበት ነገር እንመክራቸዋለን እናቶቻቸው። ያን የምናደርገው ነገር ምንድነው? አንደኛ ጡት በባህሪው ለልጆች መተኪያ አይደለም። አዲስ ለተወለደ ህፃን እድገቱ በተለይ እስከ 6 ወር እስከሚሞላ ድረስ ምንም ሳይጨመርበት መተኪያ አይደለም። እሱን የሚያክል ኮምፓራብል የሆነ ኒውትሪየንት ማግኘት አንችልም በተለያየ መንገዶች። አንደኛ በጣም የተለያዩ ጥቅሞች አሉት። ዋናው ለልጁም ጥቅም አለው፣ ለእናትየውም ጥቅም አለው። የልጁን ጥቅም ስናይ የልጁ እድገት የተመጣጠነ ምግብ ስለሆነ ባላንስ የሆነ ዳይት ስለሆነ የተመጣጠነ ምግብ ስለሆነ ለልጁ የሚያስፈልጉት ንጥረ ነገሮች አሟልቶ ያዘው ነው። ከተለያዩ ንጥረ ነገሮች ላይክ ፕሮቲን፣ ካርቦሃይድሬት፣ ፋት፣ ወተር እነዚህ የምንላቸው ነገር ሚነራል፣ ቫይታሚን የምንላቸው ነገሮች በተሟላ መልኩ በቂ ሁኔታ ስለያዘ ያንኛው በጣም ተመራጭነት ያደርገዋል። ሌላው ለልጁ በሚወስድበት ጊዜ ምንም አይነት ለልጁ አንጀት ወይም ተስማሚነቱ በጣም ከፍተኛ ነው። ሌሎቹን አሁን ገበያ ላይ ያሉ ፎርሙላዎች ብንሰጥ ወይም የላም ወተት መጀመሪያ የተወለደ ብንሰጠው ልጁ አይቀበለውም ያለው ነገር። ያ ተፈጥሮ በራሱ ያዘጋጀው ወተት ስለሆነ ለልጁ በጣም አስፈላጊ ነገር ነው ማለት ነው። ከዛ ተጨማሪ ብዙ አይነት በሽታዎችን ይከላከላል። ኢሚኖግሎቢን የምንለው አለ፣ ጡት ውስጥ በሽታ የመከላከል የሚጠቅመው ሰውነታችን የሚያመነጨው እሱ ከእናትየዋ አማካኝነት ወደ ልጁ ኢሚኖግሎቢን ኤ የሚባለው በተለይ በብዛት ጡት ላይ ይገኛል። ያ ደግሞ ልጆቹ ለተለያየ በሽታዎች እንዳያጋልጡ ለተቅማጥ፣ ከሳምባ ጋር የተያዘ ከሳል ጋር የተያዘ ህመም እንዳይኖራቸው እና እንዲሁም ሌሎቹ ነገሮች በጣም ከፍተኛ ጥቅም ስላለው እነኚህና የመሰሉት ነገሮች ስላለው ልጁ በጣም ከፍተኛ ሆነ ጠቃሚ ስለሆነ ልጆቹ ሁል ጊዜ በተወለዱ በ1 ሰዓት ውስጥ ጡት እንዲጀምሩ አድርገን ያንኛውን እስከ 6 ወር ድረስ ምንም ተጨማሪ ነገር ሳይጨመር እንዲቀጥሉ እናደርጋለን። አብዛኞቹ ለሰውነት የሚያስፈልጉ ንጥረ ነገሮች ለልጁ እድገት የሚያስፈልጉ 6 ወር ድረስ የሚያስፈልጉ ንጥረ ነገሮች ሙሉ አሟልቶ ስለሚይዝ ለዛ ነው በጣም ትኩረት ሰጥተን የእናት ጡት ለልጅ እድገት በጣም ወሳኝ ነው ብለን የምናገረው ለዛ ነው። በተለያየ ምክንያት ተፈጥሮ የሰጠቻቸውን የጡት ወተት በመተው ሰው ሰራሽ የሆኑ የወተት ድብልቆችን ለልጆች መስጠት እየተለመደ ነው። በተለይ ደግሞ የኢኮኖሚ አቅማቸው የተሻለ የሚባሉት እና በከተማ አካባቢ የሚኖሩ እናቶች ሰው ሰራሽ ወተቶችን ለልጆቻቸው ሲመርጡ ይታያሉ። በነገራችን ላይ አሁን ይሄ ፎርሙላ ተብለው ወይ ኮሜርሻሊ አቬሌብል የሆኑት ገበያ ላይ የምናገኛቸው ወተቶች አብዛኞቹ ጥረት የሚያደርጉት ምንድነው? ወደ እናት ጡት ወተት የያዙ ይዞታውን ለማስተካከል ለማቀራረብ ነው የሚሞክሩት። ኤግዛክት ማድረግ አይችሉም፣ ግን ለማቀራረብ በከፍተኛ ጥረት ያደርጋሉ። የእናት ጡትን ለማስመሰል ማለት ነው። ያን ሲዘጋጅ እንግዲህ የተለያዩ ነገሮች የሚዘጋጁ ነገሮች አሉ። ብዙ ነገሮች ተቀላቅለው ነው የሚዘጋጁት። አንደኛው አሁን የእናት ጡት ጥቅሙ ስንወስድ አለርጂክ የሚለውን ነገር ብዙ ጊዜ አይኖርም ማለት ነው። በጣም ዝቅተኛ ነው በተፈጥሮ አለርጂ። የተለያየ አይነት አለርጂ ሊሆን ይችላል። አሁን ለምሳሌ ከወተቱ ጋር ተያይዞ አንጀት ላይ ያለ ሊነሳባቸው ወይ አንጀታቸው ሊቆጣ ይችላል። አለርጂክ ሆኖባቸው ቆዳቸው ላይ የተለያየ ሊወጣ ይችላል። ወደፊት ሲያድጉ ሳምባ፣ አስም ምናምን የነሱ አይነት እንደዚህ አይነት ነገሮች አለርጂክ የማምጣት እድሉ ከፍተኛ ሌሎቹ ስናስባቸው ማለት ነው። ይለያያሉ ሲያዘጋጁ። አንዳንዶቹ አለርጂክ መጠኑ ቀንሰው እንደ ኮሜርሻል እንደሚሰሩት ድርጅቶች ይለያያሉ። አመራረታቸው ይለያያል። ያ ነገር አንድ ነገር ነው። ከዛ ውጪ ሲዘጋጅ ነው አዘጋጃጀቱ ነው በጣም ትልቁ ችግር ደግሞ ማለት ነው። ቅድም እንዳልኩሽ የእናት ጡት ወተት ምንም አይነት ፕሪፓሬሽን ሬዲ የሆነ ነገር ነው። ምናልባት ንጽህና ጠብቆ ልጁን ሬዲ አድርጎ ማጥባት ነው። ሌላ ምንም የሚያስፈልገው ነገር የለም። ግን ለፎርሙላውን ስንሰጥ ግን የምናቀላቅለው የምናዘጋጀው በውሃ ነው። ንጹህ ውሃ ላናገኝ እንችላለን፣ ወይም አፍልተን ሊሆን ይችላል። ብዙ ጊዜ ደግሞ ስንሰጣቸው ምንድነው በካፕ ከተቻለ በካፕ ግን አብዛኞቻችን እናቶቻችን አይሰጡም። የሚሰጡት በጡጦ ነው። ጡጦ ደግሞ ለማጽዳት በጣም የሚከብድ ነገር ነው፣ አስቸጋሪ ነው። ለኢንፌክሽን በጣም የተጋለጡ ነው የሚሆኑት ማለት ነው። ልጆቹ ለኢንፌክሽን ተቅማጥ ይዛቸዋል፣
ሳምባ ምች ሊይዛቸው ይችላል እና እንደዚህ አይነት የመሳሰሉት በሽታዎች የሚያዝ እድላቸው ጡት ከጠባ ይልቅ ከፍተኛ ነው ማለት ነው። ሌላው ቅድም ያልኩሽ ነገሮች ከጡት ጋር የተያዘው ኢሚኒቲ ነው ማለት ነው። ይሄ በሽታ የመከላከል አቅሙ ኢሚኖግሎቢን ኤ የሚባለው ንጥረ ነገር በእናት ወተቱ ስላለ ያንኛው ልጁ ተቀማጥም የሳምባ ምች እንዳይዛቸው በጣም ከፍተኛ ጥረት ያደርጋል። ያንኛውንም ሉዝ አያገኝም ማለት ነው። ፎርሙላ የሚወስድ ልጅ እነኚህ ነገሮች ጥቅሞችንም አያገኝም ማለት ነው። እነኚህና እነኚህ በመሳሰሉ ነገሮች ላይ ከዋጋው አንፃር ቅድም የነገርኩሽ ነገር ዋጋውም አንዱ ነገር ነው። አሁን እናትየዋን በደንብ ከበላች በቀን 3 ጊዜ እንድትበላ እንፈልጋለን። ከዛ ተጨማሪ የምታጠባ ከሆነ ቢያንስ 2 ተጨማሪ ምግብ መውሰድ መቻል ይኖርባታል፣ እንደ ስናክ ማለት ነው። ያን የምታረግ ከሆነ ራሷን የምትጠብቅ ከሆነ የተለየ ወጪ የሚያወጣው ነገር ወጪ አያስወጣም ማለት ነው። ያ ነገር የራሱ የሆነ ጥቅም አለው ማለት ነው። ከውጭ አንፃር ስናየው፣ ከበሽታ ከመከላከል አንፃር ስናየው፣ አለርጂ ከማንጣትም አንፃር ስናየው እነኚህ ጡት ወተት ከፎርሙላ ወይም ገበያ ላይ ከምናገኛቸው ወተቶች የተሻለ ጥቅም አለው ብለን ስለዛ ነው ብዙ ጊዜ ጡት መተኪያ የሌለው የእናት ጡት ወተት መተኪያ የሌለው ለልጅ እድገት በቂና አስፈላጊ ወሳኝ የሆነ ነገር ስለሆነ ከመጀመሪያው በተወለዱ በ1 ሰዓት ጀምረው ቢያንስ ለ6 ወር ምንም አይነት ተጨማሪ ሳይጨምሩ እንዲያጠቡ የምናደርጋቸው። የመጀመሪያውን 6 ወር የእናት ጡት ሳይቆራረጥ መጥባት አለባቸው። በዚህ ጊዜ ውስጥ ከእናት ጡት ውጪ ምንም አይነት ነገር መውሰድ የለባቸውም። በተለይ ደግሞ ከ6 ወራት በታች ለሆኑ ልጆች ውሃም ሆነ ሌላ ነገር መውሰድ የለባቸውም። በጡት ውስጥ የሚያስፈልጋቸውን ሁሉ ማግኘት ስለሚችሉ ከ6 ወር በኋላ ግን ተጨማሪ ምግብ ያስፈልጋቸዋል። ይህ ማለት ግን የጡት ወተት መቋረጥ አለበት ማለት አይደለም። በተወለዱ በ1 ሰዓት ጀምረው ቢያንስ ለ6 ወር ምንም አይነት ተጨማሪ ሳይጨምሩ እንዲያጠቡ የምናደርጋቸው። ከዛ በኋላ ግን ያው መጠኑ ለእድገታቸው በቂ አይደለም። ለልጁ እድገት በቂ ስላልሆነ ተጨማሪ ምግብ ያስፈልጋል ማለት ነው። ያንኛውን ያ ጡት ይቆማል ማለት አይደለም። 6 ወር ሲሞላው ጡቱን እየቀጠለ ሌላ ተጨማሪ ነገሮችንም አንድ ላይ ለልጁ የሚወስዱበትን መንገድ ማመቻቸት መቻል ይኖርብናል። የሚዘጋጀው ምግብ የተለያየ ባላንስ ሊሆን ከሁሉም አይነት የምግብ አይነቶች የተወጣጣ መሆን መቻል አለበት ማለት ነው። አንዱን ብቻ ሰጠን አንዱ ሌላው መተው የለብንም። ከካርቦሃይድሬቱም ላይ ፍራፍሬ፣ ከካርቦሃይድሬት፣ ከፕሮቲኑ ስጋና የስጋ ተዋጽኦዎች፣ ወተት፣ ሌሎችን እንጨምር እንችላለን። አትክልት፣ ፍራፍሬ ነገሮችን ልናደርግ እንችላለን። ውሃም በቂ የሆነ ውሃም ያስፈልጋቸዋል። እነኚህ ነገሮች ሁሉ አሟልተን ሚኔራል፣ ቫይታሚንሶች እነኚህ ነገሮች ሁሉ የተሟላ ይዘት ያለውን ምግብ አዘጋጅተው መስጠት መቻል ይኖርብን እንጂ አንድ አይነት ነገር ብቻ አጥሜት ብቻ መስጠት የለባቸውም፣ ገንፎ መስጠት የለባቸውም። የተለያዩ ነገሮች ናቸው መሆን ያለባቸው። ሁሉንም የምግብ ይዘቶችን ያሟላ ለልጁ እድገት የሚያስፈልገውን ነገሮች ሁሉ አሟልቶ ከዛ በኋላ ከ6 ወር ጀምሮ እንዲቀጥል ማድረግ እንችላለን ማለት ነው። እግዚአብሔር ይመስገን ሰላም ነው ዶክተር? ደህና እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ቤቢ እንዴት ነሽ? ደህና ነው። እየጠባ ነው? አዎ እየጠባሽ። በደንብ እየጠባልሽ ነው? ስንት ቀኑ ነው አሁን? ዛሬ 9ኛ ቀን። 9ኛ ቀን ነው። አዎ በደንብ ይስባል? ትስባለች። አዎ በደንብ ትስባለች። እሺ እስቲ ሌልሽ። እሺ እሺ አንድ ልጅ ኢቫሉዌት ስናደርግ ኒውቦርን አዲስ የተወለደ ልጅ ወይም እናቴ ጋር ብሎ ነው እናቴ ጋር የምንጠይቃት ነገሮች ይኖራል። ልጁ መጥባት አለመጥባቱ፣ ሁኔታው እንዴት ነው፣ የጤንነቱ ሁኔታ እንዴት እንደሆነ ድሮ ሲገባ የነበረውና ከዛ በሂደት ያለው ለውጡን ቼክ እናደርጋለን። ከዛ በኋላ ያው ሰውነቱን እናየዋለን። ምክንያቱም በየጊዜው የግድ ታሞ የተኛ ላይ እስከሆነ ድረስ በየጊዜው ምን ያክል ለውጥ አለው የሚለው ነገር ተነፍሱ እናያለን። ደረቱን ሬቱ እንዴት እንደሆነ ምን ያክል በቀበሳ በደቂቃ አትሊስት ስሜት ማድረግ እንችላለን። ምን ያክል መተንፈሱን፣ ሆዱ መነፋት አለመነፋቱን እነሱ ቼክ እናደርጋለን። ይሄኛው ደግሞ ጭንቅላቱን ፎንታኔሎቹ አንዳንድ ጊዜ ሊያብጡሉ ስለሚችል እሱን ቼክ እናደርጋለን። እነኚህ ነገሮች ናቸው እናደርጋቸው። ኖርማሊ ፊዚካል ኤግዛሚኔሽኖች ናቸው እና ልጁ ችግር ቢኖረውም ባይኖረውም አትሊስት እነኛ ነገሮች በአግባቡ ልጁ እድገቱ ወጥ የተሳከለ መሆን አለመሆኑን በየጊዜው ቼክ እናደርጋቸው ነገሮች ናቸው። ይሄ በተለያዩ ጥናቶች ላይ የተደገፈ ነገር ነው። ብዙ ጊዜ የእናት ጡት ብቻ የሚወስድ ልጅ ከሆነ ሰውነቱ የተሳከለ ቁመና ነው የሚኖረው።
ፎርሙላ ሲሆኑ ግን ሊወፍሩ ከመጠን በላይ ውፍረታቸው ከመጠን በላይ ሊሆን ይችላል። ከመጠን በላይ በተለይ ከመጠን በላይ ውፍረት ነው የሚያሰጋው። ቤዚካሊ ፎርሙላ ወተቱ ዝግጅቱ መጠኑ ኒውትሪሽናል ቫልዩ ችግር የለበት በቂ ነው። የሚያስፈልጉትን ነገሮችን አሟልቶ ይዛል። ትልቁ ችግሩ ቅድም የነገርኳችሁ ነገሮች በተለይ ከኢንፌክሽን ጋር ተያይዞ እነሱ ካልሆነ በስተቀር ኪሎ ካሎሪውም ስናይ የኤነርጂ መጠኑም ስናይ ሌሎች ነገሮች ስናይ የተሳከለ ነው። አብዛኞቹ ፎርሙላዎች አገር ውስጥም ሲገቡ ላይሰንስ እንደሆነ ነው የሚገቡት። ያለውን ነገር ያን ነገር መጠቀም ይቻላል። ያሉትን ነገሮች ግን ከናጡት ጋር ኮምፓራብል አይደለም በምንም አይነት ማለት ነው። ቅድም እንዳልሽው በተለያዩ ጥናቶች ያሳያሉ የሰውነት ቅርጽን የተሳከለ የሚሆነው ጡት የጠባና ያልጠባ ብለን ስናየው ጡት የጠባ የተሳከለ የሰውነት ቅርጽና አቋም ነው የሚኖራቸው። ያልጠቡት ግን በተለይ ለውፍረት የተጋለጡ ናቸው። መጠኑ ያለፈ ውፍረት የዛኔ ማጣት እንደዛ አይነት ባህሪ ሊኖራቸው ይችላል። ልጆች ከተወለዱ ከ1 ሰዓት በኋላ መጥባት አለባቸው። በ4 ሰዓት ውስጥ ከ8 እስከ 12 ጊዜያት መጥባት እንዳለባቸው ባለሙያዎች ይናገራሉ። በየ2 ሰዓት ልዩነት ውስጥ የሚሰጣቸው ምግብ ከ8 ጊዜያት ያላነሰ እንዲሁም ከ12 ጊዜያት ያልበለጠ መሆን ይገባዋል። በየ2 ሰዓቱ አጠባታለሁ። የበፊቱ ግን ያው እንደዚህ ባለቀሰሽ ቁጥር እያነሳሽ ታጠቢያታለሽ እንጂ ያው ሰዓት የለውም የበፊቱ። ያሁኑ ግን በየ2 ሰዓቱ ያው ማጥባት ምን ያህል እንዳለባቸው ስለተማርን በሱ እንትንላለን እናጠባታለን በደንብ። እኛ ጋር ብዙ ጊዜ አሁን እንደውም በጊዜ ሂደት ለውጥ የመጣ መጥቷል እንጂ ብዙ ጊዜ 6 ወር ሲሞላው አጥሚት ነው ማለት አንመክርም። እኛም ራሱ አጥሚት እንዲሆን ማለት ነው። አጥሚት ከሚሆን ገንፎ ለስለስ ያለ ገንፎ እንዲሆን ነው እንፈልግ። ቀጭን መሆን የለበትም። ወፈር ያለ ሆኖ ለልጁ በቂ የሆነ ኤነርጂ ወይም ኃይል የሚሰጠው ነገር መሆን መቻል አለበት። ይሄ አጥሚት በጣም ጥሩ ነገሩ እኛ ሀገር ላይ ያለው ነገር እናቶቻችን ጠጋ ብለን የምንጠይቃቸው የተለያየ ነገሮች ናቸው የሚያዘጋጇቸው። ብዙ አይነት 16 እስከ 20 የሚደርሱ የእህል አይነቶችን ሰብስበው ከስንዴውም ከባቄላውም ከአተሩም ከኦቾሎኒውም የተለያዩ አይነት የምግብ ከጥራጥሬና ከጥራጥሬዎች የተለያዩ ጥራጥሬዎችን አንድ ላይ ጤፉንም ስንዴውንም አንድ ላይ አድርገው ቀላቅለው የሚያዘጋጁት አለ። ያንኛው ምጥን ብለው የሚሰሩት ማለት ነው። እሱን እንዳጥሚት ሰርቶታል። ይቀጥናል። በጣም ለልጁ በቂ የሆነ ኢነርጂ የሚሰጠው አይደለም። ከዛ ይልቅ ምንድነው እኛ ለስለስ ያለ ገንፎ ሆኖ እንዲሰራ ነው። አንደኛው ይሄኛው አብዛኞቹ በተለይ ከእንስሳት ተዋጽኦ የሆኑትን ውጭ የሆኑትን ነገሮችን በዛ ማርማራት እንችላለን ማለት ነው። የእንስሳት ተዋጽኦች ደግሞ ወተት መጨመር እንችላለን፣ መጠኑ ሳይበዛ። ብዙ ጊዜ ወተት እድሜያቸው 1 ዓመት እስከሚሞላ ድረስ ግን በጣም አስቸጋሪ ስለሆነ ከ500 ሊትር በላይ መብለጥ የለበት። ከግማሽ ሊትር በላይ ከ500 ኤምኤል በላይ መብለጥ የለበት። ከግማሽ ሊትር በታች እንዲወስዱ እንመክራለን ማለት። ምክንያቱም ያሱ በጣም ወተቱ በጣም የመረቀ ቁጥር የቅድም ያልኩሽ ነገር አለርጂኩ እድሜያቸው እየጨመረ ይመጣል። አለርጂኩ ሊመጣ ስለሚችል እሱ መጨመር ይችላሉ። ስጋ አድርቀው ፈጭተው ጨምረው መስጠት ይችላሉ። ጎመን ፈጭተው መስራት ይችላሉ። አንድ ላይ አትክልት፣ ፍራፍሬዎች ነገሮችን ቆራርጠው ልጁ ፍሬሽ የሆነ እዛው እናትየዋ እያዘጋጀች የምትሰጠው አሁን እንዳለ ምን ቅድም ስናስባቸው የነበሩትን ንጥረ ነገሮች ሁሉ ማግኘት ይችላል ማለት ነው። ይሄ 6 ዋና የምግብ አይነቶች አሉ። ካርቦሃይድሬት፣ ፕሮቲን፣ ፋት፣ ሚኔራል፣ ዋተር ኤንድ ቫይታሚንስ። እነኚህ ነገሮች ሁሉ ከነኚህ ነገሮች አንድ ላይ አጠቃለው የሚሰጧቸው። ምናልባት በጣም ጥንቃቄ መደረግ ያለበት ግን እነኚህ ልጆች በሚጀምሩበት ጊዜ ሁሉን ነገር አንድ ላይ መጀመር አንችልም። ምክንያቱም አንዳንድ ድግልብ አደባልቀን 2 3 4 5 አይነት ነገሮች አንድ አደባልቀን ስንሰጣቸው ድንገት ልጁ ላይ መቼ ይችላል ላይስማማ ይችላል። ያንኛውን ለመለየት እንድንችል አንደኛው ምግብ የሆነ ጊዜ ሰተነው ለተወሰነ ጊዜ ማየት ያን እየሰጠነው መቀጠል እንችላለን። ምናልባት ከ3 ቀን እስከ 5 ቀን ድረስ ያለው ነገር እያይ ነው ከለመደው ጥሩ ነው ማለት ሌላ ተጨማሪ ነገር መጀመር እንችላለን ማለት ቀስ እያለ እየለመደ እሱ መውሰድ የሚችለውን አክል አንዳንዴ ካልተመቸውና ወይም የተለያየ ነገር ችግር የሚያመጣበት ከሆነ እሱ ለጊዜው እንተውና ሌሎችን አይነቱ ምግቦችን እየጨመርን ልንቀጥል እንችላለን ማለት ነው። በዛ መልኩ ልጁ የተመጣጠነ ምግብ ማግኘት መቻል አለበት። ያው ጭማሪ ሲባል ዝም ብሎ አንድ አይነት ነገር መጨመር አይደለም። ቅድም እንዳልኩሽ ከሁሉም የምግብ አይነቶች በበቂ ሁኔታ የተወጣጣ መሆን መቻል አለበት። ጡት ማጥባት ለልጁ ብቻ ሳይሆን ለእናትም በርካታ የጤና ጠቀሜታዎች ይኖሩታል። ለጡትና ለማህፀን ካንሰር መጋለጥን መቀነስ፣ በእርግዝና ጊዜ ሰፍቶ የነበረ የማህፀን ስፋትን ወደ ነበረበት ቦታ መመለስ ከብዙ በጥቂቱ የሚጠቀሱ ናቸው። በተለይ ደግሞ ጡት ማጥባት በእናትና በልጅ መካከል የሚኖረውን ፍቅር መጨመርና ልጆች እምነት እንዲኖራቸው በማድረግ ከፍተኛ አስተዋጽኦ ይኖረዋል።
ሜሪ ከወለደች 9ኛ ቀኗን ይዛለች። ልጇ ጆንዲስ ወይም በልጆች ላይ በብዛት የሚከሰተው ቢጫነት በማሳየቷ ሆስፒታል ውስጥ በክትትል እንድትቆይ ተደርጓል። እኔ አሁን የዛን ጊዜ ልክ መጣች እኔ ጋር አጠባዋት። በነጋታው 7 ሰዓት ምናምን ይዘውብኝ ሲሄዱ በጣም ተሰማ እና ውስጥ ገብታ ነበር ጨረር ውስጥ ቀጥታ አውጥቼ እንትን ስላት በቃ የሚሰማኝ ስሜት የተለየ ነበር። በጣም ከባድ ነው። ከባድ ማለት እነሱም አንቺን የሚያውቁሽ በጡት ነው ማለት ጠረንሽን ምንም በሱ ማጡትሽ ላይ እንትን ብለው ነው ካለየሻቸው በምን ሊያውቁት ይችላል? አይችሉም። እና በጣም ከባድ ነገር ነው። በጣም ጡት ማጥባት ግዴታ ነው ያለብን። ጡት ሲጠባ ምንድነው የእናትና የልጅ ቦንዲንጉ በጣም ከፍተኛ ነው የሚሆነው። ፎርሙላ ግን የሚሆን ከሆነ የግድ እናት ላታስፈልግ እኮ ትችላለች። ሌላም ሰው ሊያጠባ ሁሉ ይችላል። ሞግዚትም ወይ ሌላም ሰው ሊያጠባ ሁሉ ይችላል። ይሄ ቦንዲንግ በተመለከተ የእናት ጡት የጠባ ልጅ ለእናት ያለው ፍቅር፣ እሷም ያላት ልጁ ያለው ፍቅር በጣም የተለየ ነው ፎርሙላ ከሚወስድ ልጅ ማለት ነው። እንክብካቤ ደረጃው ሊለያይ ይችላል፣ ግን ሁለቱ ኮምፓራቲቮች አይደሉም እና የእናት ጡት የሚወስድ ልጅ ቦንዱ እናትና ልጅ ያላቸው ቦንድ በጣም ከፍተኛ ነው። ስናየው ጡት ጠብቶ የሚያድግ ልጅ ከእናቱ ጋር ያለው ፍቅር፣ ከእናቱ ጋር የሚያገኘው ነገሮች ሳይኮሎጂካሊ ሰፖርት የምናደርገው መንገድ በጣም ከፍተኛ ነው የሚሆነው። የኑሮም ሁኔታ ልጅሽን ይዘሽ ቆይተሽ እንትን እንድትይ ያደርግሽም። ለዚህ የጣሳውን ወተት የምናላምደው ካለው ከስራሽ ለቤተሰብ ጥለሽ ነው የምትሄጂው እና ጡትሽን እንትን ማለት ስለማትቺ የምታላምጂው ከዛ ጋር ነው። ብዙም ለኔ እንትን የላትም። አሁን እናቴ ጋር ነው ብዙ። እቺ ግን አሁን በቃ ሁሌ ጡቴን አሁን እዚህ ከገባችን በኋላ በዚህ 9 ቀን ውስጥ ያለውን ነገር እያየሁት ስለሆነ ነው የምነግርሽና በጣም ይሰማል። በጣም ያላትን ነገር ምናምን ስታይ በቃ ሁሌ እሑድ በጣም ነው የሚብሰኝ። ያንቺን ማንነት የምታውቀው በጡቱ ነው። በቃ ጡትሽን ይዛ ትንፋሽሽን ምናምን እንግዲህ በዚህ ወቅት ማለት ነው 9 ቀን ማለት ትልቅ ሆና ምናምን አይደለም፣ ግን በዛ ነው እንትን የምትይው። በጣም ጡት ማጥባት ትልቅ የልጅና የእናትን ፍቅር የምታየው እዛ ጋር ነው። በጣም ያችን ቀን እንዳስብ ያደርገኛል። በቃ አንድ ቀን አድራው ነው በ7 ሰዓት ምናምን አካባቢ አንድ ቀን ከግማሽ እኔ ጋር ቆይታ ሄደች እና እንዴት እንደሚሰማኝ ልነግርሽ አልችልም። ከዛ የምታቀኝ እንግዲህ የወድኩ በማጥባቴ ነው። አለማጥባት ብችል ኖሮ ደግሞ አስበሽዋል እሷም ያላት ነገር ለኔ የምታደርገው ነገር እንትን ይላል እና በጣም ጡት ማጥባት እንዳለብን ነው ማምነው። ጡት የማጥባት ሂደት እንደ ቀላል ነገር ቢወሰድም ሳይንሱ ግን ስለ ሂደቱ በዝርዝር የሚያስቀምጣቸው ነገሮች አሉ። ስኬታማ ለሆነ ሂደት እያንዳንዷ እናት መከተልና ማስተዋል ያለባት ነጥቦች አሉ። እኛው ራሳችን እናቶቻቸው ራሳቸው የሚፈጥሩት ነገር ምንድነው? መጀመሪያ ሲጀምሩ ጡት በበቂ ሁኔታ ላይወጣ ይችላል። የመጀመሪያው አንድ ቀን በተለይ የመጀመሪያው ሰዓታቶች ማለት ነው። ያን ጊዜ ምንድነው ልጁ በቂ ጡት አያገኝም ተብሎ ፎርሙላ መስጠት ይጀመራል። ገበያ ላይ ያሉ ፎርሙላዎች ማለት ነው። ያ ነገር ሲሆን ፎርሙላውን ስንሰጠው አንደኛ ወይ በጡት ነው የምንሰጠው ወይ በካፕ በኩባያ ነው የምንሰጠው። ያ በለሱ በጣም ቀላል ነው፣ ስራ አይሰራም። ጡት በጣም በራሱ ስራ ነው፣ ያታገላል። ያንኛው እየሰነፈ ይመጣል ልጁ ማለት ነው። በኋላ ላይ ጡታችን ብንሰጥ አንጠባ ይላል። ምክንያቱም ኢነርጂ ማውጣት አይፈልግም። እሱ በቀላሉ የሚያገኘውን ነገር ለምዷል። አንድ ቀን ሁለት በተለይ ረጅም ጊዜ በሰጠነው ቁጥር ያ እንደዛ አይነት ችግሮች ሊያጋጥመን ይችላል። ሌላው ደግሞ በጣም ረጅም ጊዜ ደግሞ እናትየዋ ጡት ሳታጠባ የምትቆይ ከሆነ ጡቱም ሊደርቅ ይችላል፣ በቂ የሆነ ጡት። ምክንያቱም ጡት የሚያመነጨው ሁሉ ጊዜ ሲጠባ ነው። ካልተጠባ በተጠባው ልክ ነው የሚያገተው፣ ለጠባው ልክ ነው የሚያገተው። ሰው ያንደኛውን ነገር ላይ ማሟላት ስለሚችል እነዚህ ነገሮችን ግንዛቤ ውስጥ ማስገባት መቻል ይኖርብናል ማለት ነው። ጡት ሲጠባ ጥንቃቄ መደረግ ያለበት ነገር አንደኛ ቴክኒኮቹ መጀመሪያ ካያያዝ ጋር ተጨማሪ ብዙ ጊዜ እናት ልጅ ከወለደች በኋላ ይሄ ነገር መሰራት ያለበት። ልጅ ከመወለዱ በፊት በተለይ መውለጃዋ ጊዜ በደረሰ ጊዜ ለእናትየዋ እንዴት ማድረግ ማጥባት እንዳለባት፣ ወደፊት ስትወልድ ልጇ እንዴት ማድረግ እንዳለባት ያን ጊዜ ነው ምክሩ የሚጀምረው። እናትየዋ መናገር መምከር ያለበት ማለት ነው። አንደኛ መቼ እንጀምራለን ነው ወተት ጡት ማጥባት መቼ ነው የምንጀምረው? ጡት ማጥባት መጀመር ያለብን እንደተወለደ
ቢቻል በአንድ ሰዓት ጡት መጀመር አለበት ልጁ ማለት ነው። እንዴት አድርገን ነው ልጅ አለ በተለይ የመጀመሪያው ልጅ ከሆነ አያያዙ ላትችለው ትችላለች። የፖዚሽን እና አታችመንት ብንላቸው ነገሮች አሉ። ፖዚሽን ማለት ልጁ ሙሉ ለሙሉ የሰውነት ክፍሉ መደገፍ መቻል አለበት። ፖዚሽን የምንለው ማለት ነው። ልጁ ሙሉ ለሙሉ በአንድ እጇ ሙሉ ለሙሉ መሸፈን አለባት። ልክ ከዚህ ጀምራ እስከ ታች ድረስ ያለው ነገር ሙሉ ለሙሉ ሰፖርት ማድረግ መቻል አለባት። የእናትና ልጅ ፊት ለፊት መታየት መቻል አለባቸው። ልጁ ወደ ጡቷ ማየት መቻል ይኖርበታል። ይሄንኛውና ይሄ ፖዚሽን የምንለው ይሄ ነው። እናትየዋ ልጇን እያየች ነው የምታጠባው፣ ፊት ለፊት ነው የምትይዘው። ሙሉ ለሙሉ ሰውነቱን ቀጥ አድርጋ ደግፋ ማየት መቻል አለበት። ይሄ ካልተመቸው በቂ የሆነ ጡት ማጥባት አይችልም። ጡት ማጥባት ላይ በተመለከተ መሟላት ያሉት ነገሮች ላይ ጥንቃቄ ማድረግ መቻል ይኖርብናል። እናትየዋ ኦፕቲማል ብረስት ፊዲንግ ብለን ስንናገር ጡት ማጥባት ብቻ አይደለም። አሁን ጡት ብቻ ለ6 ወር አጠባሁት የሚለውን ነገር ትርጉም የለው። ጡት ብቻ በምን ያክል ፍጥነት የሚለውን ነገር ያንኛውንም ግንዛቤ ውስጥ ማስገባት መቻል ይኖርብናል ማለት ነው። ጡት ሲጠባ በመጀመሪያው ከተወለደ በአንድ ሰዓት መጀመር አለበት። አንድ ትልቁ ቁም ነገር ማለት ነው። ሁለት አንድ ከተጀመረ በኋላ ቢያንስ በቀን ውስጥ ከ8 እስከ 12 ጊዜ አንድ እናት ልጁን ማጥባት መቻል አለባት። 3 እናትየዋ ተጨማሪ ምግብ መውሰድ መቻል አለባት። ድሮ ከለመደችው ምግብ አይነቶች ጡት እያጠባች ባለችበት ወቅት ቢያንስ 2 ጊዜ ማለት እንደ ስናክ ተጨማሪ ምግብ መውሰድ ምክንያቱም እሷን እናትየዋ በቂ የሆነ ምግብ ከሌላት ልጁ በቂ የሆነ ወተት ማግኘት ስለማይችል ማለት ነው። ጡት ሲጠባ ብዙ ጊዜ አንደኛው ጡት ሲጀመርና ወደዛ ዘለን እንሄዳለን። ያንኛው አግባብ አይደለም። ምክንያቱም ብዙ ጊዜ ጡት ወተት በራሱ 2 አይነት ነው ያለው። የመጀመሪያው ከፊት ያለው ወተትና ከኋላ ያለው ወተት ነው። ከፊት ያለው ወተት ብዙ ጊዜ ጥምን የማርካት እድሉ ነው ከፍተኛ ይሆናል። ከኋላ ያለው ደግሞ የምግብ ይዘቱ ከፍ ያለ ነው። አንድና ስታጠባ አንደኛው ጡት በደንብ ሙልጭ ከጨረሰች በኋላ ወደ ላኛው መሄድ ነው። አንደኛ በምግብ ይዘቱ ይሄን ልከሆነ፣ ሁለተኛው ደግሞ ቅድም እንደተባባልነው ጡት የሚመነጨው የሚግተው በተጠባው ልክ ነው። ሙልጭ ብሎ ከተጠባ ተመልሶ ሲመጣ በደንብ ሞልቶ ያግታል ማለት ነው። በዚህ ምክንያት አንድ እናት ከአንዱ ወደ አንዱ ጡት ስትጠባ ዝም ብሎ መዝለል የለብንም። በደንብ አንደኛውን ጨርሰን ከዛ ወደሚቀጥለው መሄድ መቻል በአሁን በነገርኩሽ በሁለቱም ምክንያቶች ማለት ነው። እነኚህ ነገሮችን ትኩረት ማድረግ መቻል ነው። ከዛ ውጪ 6 ወር ከጠባ በኋላ ከዛ በኋላ ለልጁ ከ6 ወር በኋላ የእናት ጡት ብቻውን በቂ አይደለም፣ ለእድገቱ በቂ አይደለም። በቂ ሳይሆን ተጨማሪ ምግብ መጀመር አለበት ማለት ነው። ሲጀመር ዝም ብሎ መጀመር ሳይሆን በተስተካከለ መልኩ ባላንስ የሆነ ዳይቶች፣ የተለያዩ የምግብ ይዘቶችን የተሟላ መሆን መቻል አለበት። እነኚህ ማድረግ መቻል አለበት ብለን እናስባለን።